አብርሃም 500,000 ሰብስክራይበር ገብቷል። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። እንግዲህ አብርሃም በዩቲዩብ 500,000 ሰብስክራይበር ደርሷል። እንግዲህ ይሄንንም አስመልክቶ አብርሃምን ሰርፕራይዝ ለማድረግ የአብርሃምን 500,000 መግባት እንግዲህ ለማክበር እነ ሩታ አቅደዋል ማለት ነው። እንግዲህ እቅዳቸው ይሳካል አይሳካም፣ ባቀዱት መንገድ ይሄዳል አይሄድም የምናየው ነው የሚሆነው ማለት ነው። ለማንኛውም ግን እንግዲህ ትላንትና አንድ ቪዲዮ ተለቆ ነበረ። እንግዲህ ከትላንትና ወዲያ ኤፍሬም ቡታጅራ ሄዳለው አብርሃምን በግድም ቢሆን ይዞ መጣለው እያለ እንግዲህ ሲፎክር ሰምተነው ነበር እውነት ለመናገር። ለማንኛውም ግን ትላንትና ደግሞ ኤፍሬም እንዳልሄደ አይተናል። ያው ያስቀረችኝ ሩታ ነች ሲል ሰምተናል ማለት ነው። ለማንኛውም ግን ያው ሩታ ያደረገችው ነገር ጥሩ ነው እውነት ለመናገር። ምክንያቱም እነጋሽዬ ጋር እጣላለሁኝ አንተ ሄደ እንደዚህ ብታደርግ ነጋሽዬ ጋር ነው የምቆራረጠው ምቀያየመው እያለች እንግዲህ ባለፈው ስትነግረው ነበረ። ነገር ግን አሁንም ቢሆን አብርሃምን ወደ አዲስ አበባ ለማምጣት የታቀደ እቅድ አለ ማለት ነው። ያም እንግዲህ ያው አብርሃምን የሚከበርለት ነገር አለ። ብቻ ያንን ነገር የሚያከብሩለት ደግሞ ያው እነ ሩታ ሳይሆኑ እንግዲህ ሌሎች ሰዎች ናቸው። ስለዚህ አብርሃም ግዴታ መገኘት አለበት ምናምን የሚል ሀሳብን ይዘው መጥተዋል። እውነት ይሄ ሀሳብ እውነት አብርሃምን የሆኑ ሰዎች የሆነ ነገር ሊያከብሩለት አስበው ነው ወይንስ አብርሃምን ከቡታጅራ ለማስመጣት የሚደረግ ሂደት ነው የሚለው ደግሞ ሌላ ጥያቄ ነው። ምክንያቱም ከትላንትና ወዲያ ኤፍሬም ሲፎክር አይተናል። በቃ አብርሃም በፍጹም ቡታጅራ መሄድ የለበትም፣ በፍጹም እዛ መቆየት የለበትም፣ ብዙ የሚበላሹ ነገሮች አሉ ምናምን ሲል ሰምተናልና ትላንትና ደግሞ እንግዲህ ዳኒንና ዴቭን ጠርተው አብርሃም መምጣት አለበት ወደ አዲስ አበባ ግዴታ እዚህ መገኘት አለበት ምናምን እያሉ እንግዲህ ሰምተናቸዋል ማለት ነው። ያው እንግዲህ ዴቭ ብዙ አልተስማማም ነበር ወደ መጀመሪያ አካባቢ። በፍጹም አብርሃም ሊመጣ አይችልም፣ የአብርሃም ጤና ነው የሚቀድመው እያለ እንግዲህ ሲያወራ ሰምተን ነበር። ወደ መጨረሻ ላይ ግን እንደተስማማም ደግሞ ሰምተናል ማለት ነው። ለማንኛውም ግን የአብርሃምን የሆነ ነገር ሰለብሬት ለማድረግ አብርሃም ጤነኛ መሆን አይጠበቅበትም ወይ ደግሞ ለአብርሃም የሆነ ነገር ለማክበር የአብርሃም ጤንነት ጉዳይ አይቀድምም ወይ? መጀመሪያ አብርሃም ጤናው መመለስ የለበትም ወይ የሚለው ደግሞ የሁላችንም ጥያቄ ነው። ምክንያቱም በዚህ ጊዜ የሚከበር በዓልም ሆነ የሆነ ሰርፕራይዝ ለአብርሃም አያስፈልገውም። አብርሃም የሚያስፈልገው መዳን ወደ ራሱ መመለስ ነው እንጂ ሌላ እንደዚህ አይነት ነገሮች ምንም አያስፈልጉትም። ሲጀመር እነ ሩታ ይህንን ነገር ማሰባቸው በራሱ ለእኔ አስከፍቶኛል። ምክንያቱም በዚህ ሰዓት ለአብርሃም ሴሌብሬሽን አይደለም የሚያስፈልገው፣ መዳን ወደ ራሱ መመለስ ነው የሚያስፈልገው። ያው እንግዲህ እስከዛሬ ድረስ ሩታና ኤፍሬም አብርሃም ጤነኛ ነው ምንም የሆነው ነገር የለም እያሉ እንግዲህ እየተከራከሩ ነው። ይሄ እንግዲህ ማንኛውም ሰው አይቶ ሊፈርደው የሚችለው ነገር ነው፣ አብርሃም ደህና እንዳልሆነ ማለት ነው። ለማንኛውም ግን አሁንም ቢሆን አብርሃም ደህና ነው ምንም አልሆነም፣ በቃ አምጡትና የተዘጋጀለት ፕሮግራም ላይ ተሳትፎ ይመለሳል እያሉ ነው ማለት ነው። እርግጠኛ ሆኜ የምነግራችሁ እንዲመለስ አይፈልግም ኤፍሬም ለምሳሌ። ምክንያቱም ከትላንትና ወዲያ ምንድነው ሲል የነበረው በቃ አብርሃም ቡታጅራ ሂዶ ከቆየ እያለ ነበር። ቡታጅራ ሂዶ ከቆየ የሚበላሽ ነገር አለ፣ ስለዚህ እዛ በፍጹም መቆየት የለበትም ሲል ነበርና እዚህ ከመጣ በኋላ ወዲያው መልሰህ ተወስደዋለህ ሲሉት ነበር ዴቭን። በፍጹም በቃ እንደዛ አይደለም የኤፍሬም ሀሳብ። የሩታን አላውቅም፣ የኤፍሬም ሀሳብ ግን እንደዛ አይደለም። ኤፍሬም በፍጹም አብርሃም ቡታጅራ እንዲመለስ አይፈልግም። ሲጀመር ቡታጅራ እንዲመለስ ቢፈልግ ለምን ያስመጣዋል እንዴ? አብርሃም አዲስ አበባ መጥቶ ከዛ ወደ ቡታጅራ ቀጥታ ይመለሳል እያለ እንግዲህ ደጋግሞ ሲያወራ ሰምተናል። አብርሃም ወደ ቡታጅራ እንዲመለስ ቢፈልግ ኖሮ ኤፍሬም መጀመሪያ ነገር አያስመጣውም ነበረ። ስለዚህ እዚሁ ለማስቀረት ነው የኤፍሬም ሀሳብ የሚመስለኝ ማለት ነው። ምክንያቱም ራሱ በራሱ አንደበት ኤፍሬም አብርሃም በፍጹም ቡታጅራ መሄድም እዛ መቆየትም እዛ መቀመጥም የለበትም እያለ ሲያወራ ስለሰማን ማለት ነው። ስለዚህ አብርሃምን ይዘው ትመጣለህ ዴቭን ብለውታል። ዴቭ እንግዲህ ተስማምቶላቸዋል። አብርሃምን ይዞ መጥቶ ፕሮግራሙ ላይ አሳትፎት ከዛ በቀጥታ ይዞት ለመመለስ ማለት ነው። ለማንኛውም ግን ይሄ ነገር እውነት ነው ወይ? የነ ኤፍሬም ሀሳብ እውነት ኤፍሬም ሲናገር እንደነበረው አብርሃም መጥቶ አክብሮ ወደ ቡታጅራ እንዲመለስ ነው ወይንስ እዚሁ በሆነ ምክንያት አብርሃምን ለማስቀረት ነው? ይሄን እንግዲህ በቀጣይ ቪዲዮዎች የምናያቸው ነው የሚሆነው። ለማንኛውም ግን ዛሬ ላይ ቆመን ስናይ እንግዲህ አብርሃምን ከቡታጅራ
ዴቭ ይዞት ይመጣል። በዛ ስለተስማሙ ማለት ነው። ከዛ በኋላ እንግዲህ አብርሃምን ወደ ቡታጅራ ይመልሱታል አይመልሱትም እሱ ሌላ ጉዳይ ነው። እኔን እንደግል ከጠየቃችሁ ግን የሚመለስ አይመስለኝም። አብርሃም ከመጣ በኋላ ከቡታጅራ ወደ ቡታጅራ ድጋሚ የሚመለስ አይመስለኝም። ምክንያቱም ኤፍሬም በፍጹም የአብርሃምን ቡታጅራ መሄድ ስላልፈለገ ማለት ነው። ከመጀመሪያው ጀምሮ ሲቃወም የነበረ ሰው ስለሆነ በፍጹም አብርሃም ቡታጅራ መሄድ የለበትም እያለ ሲከራከር የነበረ ሰው ስለነበረ ማለት ነው። ለማንኛውም ግን ይመስለኛል አብርሃም በዩቲዩብ 500,000 ሰብስክራይበር ስለገባ ያንን አስመልክቶ የሆነ ሰርፕራይዝ ነገር አዘጋጅተውለት ነው። እርግጠኛ ነኝ ያዘጋጁት ራሳቸው ሩታና ኤፍሬም ናቸው እንጂ ሌላ የሆነ ድርጅት አይደለም መጥቶ ያዘጋጀው። ምክንያቱም ከትላንትና ወዲያ ኤፍሬም ካልሄድኩኝ እያለ ቡታጅራ ሩታ ጋር ሲከራከር ሩታ ቆይ ተነጋግረን የሆነ ነገር እንፈጥራለን ተነጋግረን ነው የሆነ ነገር የምናደርገው ምናምን እያለችው ነበረ። ስለዚህ ተነጋግረው የፈጠሩት ነገር ነው። ተነጋግረው ኤፍሬም እና ሩታ በቃ 500,000 ልናክብርለት ከዛ በኋላ ከቡታጅራ እናስመጣው ብለው ያሰቡት ሀሳብ እንጂ ሌላ ማንም የሆነ ድርጅት ምናምን የተባለው ወይ ደግሞ የሆኑ ሌሎች ሰዎች ናቸው ሊያዘጋጁለት የፈለጉት ምናምን የሚባለው ነገር ውሃ የሚያነሳ ሀሳብም አይደለም ብዬ አስባለሁ። ስለዚህ አብርሃምን ከቡታጅራ ለማስመጣት የተጠቀሙበት ዘዴ ነው። ፕሮግራሙን ያዘጋጁለት በቃ ኤፍሬም እና ሩታ ናቸው ሊሆኑ የሚችሉት እንጂ ማንም አይደለም። ነገር ግን ያው ዴቭ እንደውም በቃ ለሌላ ጊዜ መሆን ይችላል ምናምን ሲል አይ እኛ ስላላዘጋጀነው ፕሮግራሙን ማራዘም አንችልም ምናምን እያሉ ነበርና እውነት እነ ኤፍሬም ከልባቸው ነው ይሄን ነገር ያሉት ኤፍሬም እና ሩታ ወይ ደግሞ ውሸታቸውን ነው ራሳቸው አዘጋጅተው ነው አብርሃምን ከቡታጅራ ለማስመጣት የፈጠሩት ዘዴ ነው የሚለውን ደግሞ ዛሬ የምናየው ነው የሚሆነው ማለት ነው። ለማንኛውም ግን ዴቭ ራሱ እንግዲህ ሲናገራቸው ሰምተናል። አብርሃምን ከቡታጅራ ድረስ ይዤ መጥቼ እዚህ ያለው ነገር ውሸት ከሆነ የማይሆን ነገር ከሆነ ከኔ ጋር ነው የምትጣሉት እያላቸው ነበርና እንግዲህ እነ ሩታ ምን አይነት ሰርፕራይዝ ነው ያዘጋጁት? ምን አይነት ፕሮግራም ለአብርሃም አዘጋጅተው ነው አብርሃም የሚደሰትበት ፕሮግራም ነው ሲሉ ነበርና ምን አይነት ፕሮግራም ነው የሚለው እንግዲህ ለማወቅ ሁላችንንም አጓጉቶናል። እንግዲህ ዛሬ ማታ የምናየው ነገር ይሆናል ብዬ አስባለሁ። ዛሬ እንግዲህ በአዲስ ነገር ይመጡልናል ብለን እናስባለን። ለማንኛውም ግን ያም ሆነ ይህ እነ ሩታ የሚያዘጋጁት ሌሎች አካላት የሚያዘጋጁት ፕሮግራሙን ግን ዞሮ ዞሮ አብርሃም የሚጎዳበት ነገር እንዳይሆን ደግሞ የሁላችንም ምኞት ነው። ወይ ደግሞ አብርሃምን ወደ ራሱ እየተመለሰ ነው ብሎናል ዴቭ። ከተሻሻለው ጤንነቱ ወደኋላ የሚያስተጓጉለው ነገር እንዳይሆንም የሁላችንም ምኞት ነው። ለማንኛውም ግን አብርሃም 500,000 ሰብስክራይበር ገብቷል። ይሄ እንግዲህ ትልቅ ነገር ነው። በትልቅ ጥረት በትልቅ ትግል የሚመጣ ነገር ነው። እውነት እንነጋገር ከተባለ ዩቲዩብ መስራት እጅግ በጣም አድካሚ ጉዞ ነው። እጅግ በጣም ፈታኝ ነገር ነው ዩቲዩብ ማለት ነው። ልክ እንደውም ቲክቶክ ይሻላል አንዳንድ ጊዜ። በቲክቶክ እንግዲህ ፎሎወርም ምንም ለማግኘት እጅግ በጣም ቀላል ነው እውነት ለመናገር። ዩቲዩብ ግን እጅግ በጣም ነው ዋጋ የሚያስከፍለው፣ እጅግ በጣም ነው የሚያደክመው የሚያለፋውና አብርሃም እንግዲህ 500,000 ሰብስክራይበር መድረስ እጅግ በጣም ትልቅ ነገር ነው። በዚሁ አጋጣሚ ኮንግራ ማለት እንፈልጋለን። ለማንኛውም ግን በአብርሃም ዙሪያ ያላችሁ ሰዎች እንግዲህ ለአብርሃም በዚህ ጊዜ ሰርፕራይዝ ወይም የሆነ ፕሮግራም ዝግጅት ምናምን ሳይሆን የሚያስፈልገው የጤንነቱ ጉዳይ ስለሆነ ቅድሚያ ለጤንነቱ ሰጥታችሁ ብትሰሩ መልካም ነው የሚል እምነት አለኝ። ለማንኛውም እንግዲህ ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።